ሰላም ልጆች እንዴት ናችሁ? እንዴት ሰነበታችሁ? እንኳን ወደ ናሆም የልጆች ትምህርት ቤት የዩቲዩብ ቻናል በሰላም መጣችሁ። በዚህ ዩቲዩብ ቻናላችን ለእናንተ ለህፃናት ለልጆች የሚሆኑ ትምህርቶችን አዘጋጅተንላችኋል። ልጆች በዝግጅታችን በጣም ደስተኛ እንደምትሆኑ ባለሙሉ ተስፋ ነን። ትምህርቱን ዛሬ የምንማረው የዕለት ትምህርት አራቱ መሰረታዊ የሂሳብ ስሌቶች በሚል ይሆናል። አራቱ መሰረታዊ የሂሳብ ስሌቶች በየትኛውም ጊዜ በሂሳብ መደበኛ ስሌት የምንጠቀማቸው ናቸው። እነሱም የማንኛውም የሂሳብ መሰረት ናቸው። እነዚህን በደንብ ከተረዳን ከባድ የሚመስሉ የሂሳብ ጥያቄዎችን በቀላሉ መስራት እንችላለን። አራቱ መሰረታዊ የሂሳብ ስሌቶች ከምንላቸው አንዱ የመደመር ወይም ደግሞ መደመር በእንግሊዝኛው አዲሽን የምንለው ነው። መደመር ማለት አንድ ወይም ከዚያ በላይ ቁጥሮች አንድ ላይ በመጨመር ጠቅላላ ድምርን ማግኘት ማለት ነው። በሌላ አገላለጽ ነገሮችን አንድ ላይ ማሰባሰብ ነው። የመደመር ምልክት ይህ የመስቀለኛ ምልክት ነው። ምሳሌ 3 ብር ቢኖረኝ እና እናቴ 2 ብር ብትጨምርልኝ ጠቅላላ ስንት ብር ይኖረኛል? ልጆች እስኪ ሞክሩት። 3 ሲደመር 2 እኩል ነው 5 ይሆናል። ያው መቀነስ ነው። መቀነስ ማለት ከአንድ ትልቅ ቁጥር ላይ ሌላ ቁጥር ማንሳት ወይም መውሰድ ማለት ነው። የቀረውን ወይም የሁለት ቁጥሮች ልዩነትን ለማግኘት ያገለግለናል። የመቀነስ ምልክት ይህ ነው። ይህ ማለት ሲቀነስ ማለት ነው። ምሳሌ 7 ከረሜላ ቢኖረኝና 3ቱን ለጓደኛዬ ብሰጥ ስንት ከረሜላ ይቀረኛል? ልጆች 4 ከረሜላ ካላችሁ ትክክል ናችሁ። 7 ሲቀነስ 3 እኩል ነው 4። ስለዚህ 4 ከረሜላ ይቀረኛል ማለት ነው። ሶስተኛ ማባዛት ወይም ማልቲፕሊኬሽን የምንለው ነው። ማባዛት ማለት አንድን ቁጥር በተደጋጋሚ በተመሳሳይ ቁጥር መደመር ማለት ነው። ነገሮችን በቡድን ስናስቀምጥ ወይም አንድ ነገር ብዙ ጊዜ ሲደጋገም ጠቅላላውን ለማግኘት ያገለግላል። የማባዛት ምልክት ይህ የኤክስ ምልክት ነው። እያንዳንዳቸው 2 ፓም ያላቸው 3 ቅርጫቶች ቢኖሩኝ ጠቅላላ ስንት ፓም ይኖረኛል? ልጆች 6 ካላችሁ ትክክል ናችሁ። ይህ ማለት 2 ሲደመር 2 ሲደመር 2 ማለት ነው። ወይም ደግሞ 2 ሲባዛ በ3 እኩል ነው 6 ማለት ነው። እኛ ማካፈል ነው። ማካፈል ማለት አንድ ቁጥር እኩል ማካፈል ወይም አንድ ቡድን ያላቸውን ነገሮች እኩል ቡድኖች ማካፈል ማለት ነው። የማካፍለው ምልክት ይህ ወይም ደግሞ ሲካፈል ነው። ወይም አንዳንዴ ይህ ስላሽ እንጠቀማለን። ምሳሌ 12 ኩኪዎችን ለ4 ጓደኞች እኩል ብናካፍል እያንዳንዱ ጓደኛ ስንት ያገኛል? ልጆች 3 ኩኪ ያገኛል ካላችሁ ትክክል ናችሁ። 12 ሲካፈል ለ4 እኩል ነው 3 ይሆናል። ስለዚህ እያንዳንዳቸው 3 ኩኪ ያገኛሉ ማለት ነው። እነዚህ 4 መሰረታዊ የሂሳብ ስሌቶች ናቸው። በዕለት ተዕለት ህይወታችን ውስጥ ሁልጊዜ የምንጠቀምባቸው ናቸው። ለምሳሌ ገንዘብ ስንቆጥር፣ ምግብ ስናካፍል ወይም ጊዜ ስናሰላ ሁሌ የምንጠቀማቸው ናቸው። ልጆች ስለተከታተላችሁን እናመሰግናለን። በቀጣይ በሌላ ትምህርት እስከምንገናኝ ድረስ ደህና ሁኑ ልጆች። ቻው ቻው።